ፕሮብለም ፍሪ የሆነ ኢንቫይሮንመንት የለም። መውጣት አለ፣ መውረድ አለ። በዓለም ሳላችሁ መከራ አለባችሁ። ጀግኖች ነን እንላለን እንጂ ድንጉጦች ነን። ችግር ያስደነግጠናል። ሁለት አማራጭ አለ፣ መተው ወይም መቀጠል። መቻል ከመንገድ ላይ ለማስለቀቅ ዋጋ መክፈል አለብህ። ዙሪያህን ከተመለከትክ የሆነ ሪሶርስ አለ። what do I have? ምንድነው በእጅ ያለው? ራዕይ ሲኖርህ ችግር እንደሚበዛበት አትርሳ። ቻይኖች ምርታማ ከመሆናቸው በፊት በጣም የሚጣሉ የሚጋጩ፣ ባህላቸውን ሴትል ያላደረጉ፣ ችግራቸውን ያልፈቱ ነበሩ እና ትልቁን የቻይና ግድግዳ ሄጄ 2-3 ጊዜ ወጥቼ ወክ አድርጌበት ጎብኝቼዋለሁ እና ሁልጊዜ ቢግ ቻይና ዎል ላይ ሲሄድ አንድ የሚገርመኝ ታሪክ አለ። በዚህ ወገንና በዚህ ወገን ያሉ ሰዎች በጣም ስለሚጣሉ ነው ግድግዳውን የሰሩት ላለመገናኘት። ያን ግድግዳ ከፍ አድርገው ነው የሰሩት፣ ሰፋ አድርገው ነው የሰሩት። ያለቀው ያንን ያለ ሲሚንቶ ያለ ቴክኖሎጂ የተሰራን ግድግዳ ለመስራት ያለቀው የቻይና ቁጥር ህዝብ ቁጥር ስፍር የለውም። ጊዜ፣ ጉልበት፣ ገንዘብ አልቆ ረጅም ግድግዳ ሰርተው ከጨረሱ በኋላ ታረቁ። ከዛ ቼርማን ማኦ ሴቱንግ መጡ። ካልቸራል ሬቮሉሽን መጣ፣ ኮሙኒዝም መጣ። ተጨራረሱ፣ ብዙ ነገር ሴትል አደረጉ። ወደ ፕሮዳክቲቪቲ ሲቀየሩ ግን ወደ ማምረት ሲቀየሩ ግን ኢንተርናል ጦርነት የሚባል አስወገዱ። አሁን በጣም የሚገርመኝ በአሮጌ ባቡራቸው፣ በአዲስ ባቡራቸው፣ በቡሌት ትሬናቸው፣ በአሮጌ ባቡራቸውም ሄጃለሁ። በተለይ በአሮጌ ባቡራቸው ገጠራቸው ውስጥ ስጓዝ አንዱ ባቡር ብቻ 4 አልጋ ነው ያለው። ሌሊትና ቀን ነው የሚጓዘው። ትተኛለህ ከማታውቀው 4 ሰው ጋር። በዚህ 4 በዚህ 4 ጉድ ነው ያየሁት። ፕራይቬት ሩም የለመዱ ብቻዬን መተኛትም ወድ ሰውዬ በዚህ 4 በዚህ 4 ደግሞ የሚገርማችሁ ወንድ የለ ሴት የለ እንደፈለገ ነው የሚገባው። ፎከስድ ነው። ከዚህ ወደ ፋብሪካው ይሄዳል፣ ይወጣል፣ ይሰራል። ሌሊትና ቀን ነው የሚሰራው። ጋፕ አለ። ግራንድ ፓረንት እና ግራንድ ቻይልድ ነው ኮሚኒቲ ውስጥ ያለው። መሃል ያለው ጄኔሬሽን ፋብሪካ ነው ያለው። ኢንቫይሮንመንቱ ዲስትሮይድ እስኪሆን ድረስ፣ ኦዞኑ እስኪቀደድ፣ በደመናው እስኪጨልም ድረስ ጨክነው ፋብሪካውን 24 ሰዓት ባለ በሌለ ጉልበቱ ሰሩ። ከመጨረሻ ድህነት፣ ከመጨረሻ ግጭት፣ ከመጨረሻ ጥላቻ እዛ ላይ ወጡ። የሚፈልገውን ነገር በሙሉ ዓለም ሁሉ የሚገዛው ዛሬ ከቻይና ነው። ወደደም ጠላም ፕሮዳክቲቭ ኮሚዩኒቲ ስለሆነ ይሸጣል። አሜሪካን ሀገር ማንኛውም ሰው ኢኮኖሚ ቢዝነስ ፕላን በሚያወጣበት ጊዜ ሁሌ ቻይና ፓርት ነው፣ ከቻይና ነው የሚያመጣው። ላንዲንግ ኮስት ይላሉ። ከቻይና መጥቶ አሜሪካስ አርፎ የሚሸጥበትን ሁል ጊዜ ከቻይና ነው የሚገዛው። ኤር ኮንዲሽነር፣ ሜዲሲን፣ አሁን ደግሞ የመኪናን ኢንዱስትሪ በሙሉ እያርበደበዱት ነው። የጀርመን ቴክኖሎጂ ይገዛሉ። ዲትሮይት ታላላቅ የአሜሪካን የመኪና ማምረቻ ካምፓኒዎች ተደናግጠው ተደናብረው የሚገቡበት ጠፍቷቸዋል። ጀመረ ገባ። ፕሮዳክቲቭ ከሆንክ የሚሸጥ ነገር ካለ ሁልጊዜ ተፈላጊ ትሆናለህ። ሰው ሁልጊዜ የሚሸጥ ነገር ያስፈልገናል። የሚሸጥ ነገር በአእምሯችን፣ በእጃችን፣ ከአፋችን፣ ከሕይወታችን መመረት አለ። የሚሸጥ ነገር፣ የሚሸጥ የእርሻ ምርት፣ የሚሸጥ የፋብሪካ ምርት፣ የሚሸጥ ችሎታ፣ የሚሸጥ መልክ፣ የሚሸጥ አቅም፣ የሚሸጥ ንግግር፣ የሚሸጥ ጽሑፍ፣ የሚሸጥ ክህሎት ያስፈልገናል። you have to have something of value። ስለዚህ በሚቀጥለው ዓመት እኔ ምንድነው ማመርተው? what do I produce? ሞደው መጽሐፍ ቅዱስ ላይ እንደዚህ ያለ፣ እኔ እውነተኛው የወይን ግንድ ነኝ፣ አባቴም ገበሬ ነው፣ እናንተ ቅርንጫፎቼ ናችሁ። አባቴ የሚያፈራውን ቅርንጫፍ አብዝቶ እንዲያፈራ ያጠራዋል፣ የማያፈራውን ደግሞ ይቆርጠውና ወደ ማያቋርጥ እሳት ይጥለዋል።
ማይ ፍሬንድስ ከዓለም ገበያ የምንቆረጠው፣ ከዓለም ኮሚኒቲ የምንቆረጠው፣ ከመስሪያ ቤት የምንቆረጠው፣ ከኢኮኖሚክ ኦፖርቹኒቲ የምንቆረጠው ኢትስ ዲፔንደንት ኦን ዩር ፕሮዳክቲቪቲ። ዋት ዱ ዩ ፕሮዲውስ? ይሄ ፕሮዲውስ የምናደርገው ነገር ኢት ኢዝ ኤክስትሪምሊ ኢምፖርታንት። ፕሮዳክቲቭ የሆነ ነገር እንዴት ነው ፕሮዲውስ የምናደርገው? አካባቢ አለ፣ በዙሪያ አለ። አንድ የኔ ምሳሌ ልንገራችሁና ወደ መጨረሻዊ ፖይንት ልምጣ። የኔ ትምህርት ቤት ሁለት የተለያዩ ትምህርት ቤቶች፣ ብዙ የተለያዩ ትምህርት ቤቶች አሉ። አንደኛው በጣም ወደ ገጠር ሻሸመኔ በትንሽ ገንዘብ ሰዎች የሚማሩበት ነው። አዲስ አበባም ላይ ደግሞ ካምብሪጅ በጣም በብዙ ገንዘብ ሰዎች የሚማሩበት ነው። ሁለቱም ትምህርት ቤት ነው። ሁለቱንም ልጆች እናቶቻቸው ይወዷቸዋል። የኬምብሪጅ ትምህርት ቤት ግን እናቶች ብዙም ገንዘብ ብዙም አቅም ስላላቸው ፓክ የሚያደርጉት ምሳ ብዙ ነው። ከልጁ ወይም ከልጅቷ አቅም በላይ ነው። ብዙ ጊዜ ፍሩት ያደርጋሉ፣ ፓስታ ያደርጋሉ፣ ኩኪስ ያደርጋሉ። ልጁ የሚጠግብ አይመስላቸው። ልጁ ያን ሁሉ አይበላውም። ትምህርት ቤቴ ሳይ ብዙ ምግብ ዳምፕ ይደረጋል። ይህም ምግብ ማን ሊበላው ይችላል ብዬ አሰብኩና ዶሮ። ስለዚህ ሄድኩና የዶሮ ቦታ አዘጋጀው። ስለ ዶሮ ስፈልግ አንድ በጣም የምወደው ጓደኛዬ የዶሮ ሥራ እኮ ጀምሬያለሁ ብሎ ፎቶግራፍ ላከልኝ። ኬጁ እንዴት እንደሚገዛ፣ ምግቡ እንዴት እንደሚገዛ፣ ምናምኑ እንዴት እንደሚገዛ ሁሉ አሳየኝ። ከዛም በኋላ ዋለ የሚባል አንድ ጎበዝ ጎጃም የገበሬ ደግሞ እንትን ያቀርብልሃል አለኝ፣ ዶሮዎቹን ያቀርብልሃል። ስለዚህ 1000 ዶሮ አመጣሁና አስገባ። ትልቁ የዶሮ ቢዝነስ ኮስቱ ምግቡን። እኔ ደግሞ እናቶች ይኑሩልኝ ዶሮቼ ይገርማችኋል 5 ስታር ሆቴል ነው የገቡት። ኦል ኦፍ ሰደን 1000 ዶሮ 900 እንቁላል 970 እንቁላል ይጥላል። ይሄንን ለሆስፒታሎች፣ ለኦርፈኔጆች፣ ለአረጋውያን፣ ሰፈራችን ላሉ ድሆች፣ ለቤተ ክርስቲያኖች እየሰጠው ምርቃት። ዙሪያን ከተመለከትክ የሆነ ሪሶርስ አለ፣ የሆነ ኦፖርቹኒቲ ደግሞ አለ። ሁለት እጃችሁን እንደዚህ አውጡ። ሪሶርስ በሉ፣ ኦፖርቹኒቲ አጨብጭቡ። መጪው ዓመት በሁለት እጅ ታጨበጭባለህ። እነዚህ ሁለቱ ሲጋጠሙ ፋየርወርክስ ይፈጥራሉ። ይህንን ፋየርወርክስ ሲፈጥር ፕሮዳክቲቭ ትሆናለህ። ከዛም በኋላ ማምረት ትጀምራለህ። ከዛም በኋላ ፕሮዳክቲቭ መሆን ትጀምራለህ። አሁን ደግሞ ሰለሞን ምን ነገረኝ? ሰለሞን በቀደም መጣና ቀየርኩ እኮ አለኝ። ምን አለ? ዶሮውን ቀየርኳል። ወደ ምን ስለው ወደ አሳ አለኝ። እንዴት አለ? ውሃ እንደዚህ፣ ውሃ እንደዚህ፣ ውሃ እንደዚህ። ከዛ ግቤ መጣና አንድ ወሬ ነገርኩት። ዛፎቼን አሳየሁትና ጎበዝ ገበሬና ውሃ ከግቤ ውስጥ አገኘዋለሁ። ውሃ የኔ ግቢ ውስጥ አሁን 1 ሚሊዮን ሊትር በቀን ፓምፕ አረጋለሁ። እኔ የምፈልገው ማክሲመም 100,000 ሊትር ነው ለተማሪዎቼ። ኤክስትራ ውሃ አለኝ። እሱ ደግሞ ምን አለ? አሳ ደግሞ የከርሰ ምድር ውሃ ይወዳል አለ። መጪው ዓመት ውሃ ኦፖርቹኒቲ በሉ እስቲ። ሪሶርስ ሁል ጊዜ you have to ask yourself what do I have? ምንድነው በእጄ ያለው? ምንድነው በዙሪያ ያለው? ምንድነው በዚህ ኢንቫይሮንመንት ላይ ያለው? ምንድነው በዚህ አካባቢ ላይ ያለው? ምንድነው በሀገሬ ላይ ያለው? ምንድነው በምድሩ ላይ ያለው? ምንድነው በሁኔታ ውስጥ ያለው? ያን ጊዜ ዓይንህ ይገለጣል። ራእይ የሌለው ሕዝብ ይጠፋል። ራእይ የሌለው ሕዝብ መረን ይሆናል። So we started with perception, vision, ከዛስ preparation፣ ከዛ performance፣ ከዛ productivity ማምረት ነው። በጣም የምወደውና የምከተለው የሕይወቴ ጌታ ኢየሱስ አንድ ጊዜ እንደዚህ አለ፣ በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌአለሁ። አንድ ነገር ልንገራችሁ፣ የሚቀጥለው ዓመት ሪሶርስ እና ኦፖርቹኒቲን ብቻ ይዞ አይደለም የሚመጣው፣ ፕሮብለምን ይዞ ይመጣል።
ፕሮብለም ፍሪ የሆነ ኢንቫይሮንመንት የለም። ስለዚህ የመጨረሻው ነገር you have to have perseverance የምንለው ነው። መቻል። መውጣት አለ፣ መውረድ አለ። failure is a partner of success። ስለዚህ በኢትዮጵያ ላይ ብዙ ጊዜ ኢትዮጵያውያን ጀግኖች ነን እንላለን እንጂ ድንጉጦች ነን። ችግር ያስደነግጠናል፣ ወሬ ያስደነግጠናል፣ ዜና ያስደነግጠናል፣ ሁኔታ ያስደነግጠናል፣ ያስደነብረናል። አንድ አባባል ነበረ። ኃይለ ሥላሴ ኢትዮጵያን ለቀው ለንደን ሲገቡ ይሄን ምን ጠቅል እያላችሁ ከኢትዮጵያ ደንብሮ ለንደን ገባላችሁ ተብሎ። አንዳንድ ጊዜ የሚመጣው ችግር ያስደነብርና ሰፈር ያስለቅቃል። ራእይ ሲኖርህ ችግር እንደሚበዛበት አትርሳ። አውሮፕላን ከመነሳቱ በፊት በጣም ይጮሃል። ለምንድን ነው? ግራቪቲው አንገቱን ነው የሚይዘው። ልትነሳ ስትል ብዙ ነገር ያስጮሃል። የስበቱ ኃይል ታች በጣም ከባድ ነው። when you are down there the power of gravity is so strong። አይለቅህም፣ ያስጮሃል። ባንክ አያበድርህም፣ መንግሥት ፈቃድ አይሰጥህም፣ ጓደኞች አይረዱም፣ ዘመድ አያጨበጭብልህም፣ ብዙ ሰው ካንተ ጋር አይሆንም። ያን ጊዜ ሁለት አማራጭ አለ፣ መተው ወይም መቀጠል። መተው ወይም መቀጠል ሲመጣ መስከረም ላይ ጂም የሚመዘገብ ሰው ብዛት፣ መስከረም ላይ ትምህርት ቤት የሚገባ ሰው ብዛት፣ መስከረም ላይ አካውንት የሚከፍት ሰው ብዛት፣ መስከረም ላይ ላይሰንስ የሚያወጣ ሰው ብዛት፣ ሰኔ ላይ ግን ወፍሮ ታገኙታላችሁ። ጂሙን ስለተወ፣ ራእዩን ስለተወ፣ እቅዱን ስለተወ። you have to persevere, you have to push through, you have to be a fighter, you have to be a fighter። ያለ ፋይት የምታገኘው ነገር የለም። and you have to be merciless። ራስህም ላይ ኢንቫይሮንመንትህም ላይ ከመንገድህ ላይ ለማስለቀቅ ዋጋ መክፈል አለብህ። ራስህን፣ ቪዥንህን፣ ሐሳብህን፣ እቅድህን ዲፌንድ ለማድረግ መቆም አለብህ። የአቋም ሰው፣ የሥራ ሰው፣ የትጋት ሰው መሆን አለብህ። and you have to be persevering። በዓለም ሳላችሁ መከራ አለባችሁ። አንድ ጊዜ አንድ ሰው ከኢትዮጵያ ገጠር፣ ዲፕ ገጠር፣ ከድህነት ዲፕ ወንዝ ውሃ ሰውነት ከመታጠብ ሱዳን ገባ። ብዙ ሳይቆይ በጥቂት ቀናት ተመቻችቶለት ኢሚግሬሽንና ምናምን አንስቶ አሜሪካ ጣለው። እኔ አሜሪካን ነበርኩ። አፓርትመንት ሰጡት፣ አስጎበኙት። ይሄ መኝታ ክፍል ይባላል አሉት፣ ይሄ ሳሎን ይባላል አሉት፣ ይሄ ደግሞ ኪችን ይባላል አሉት፣ ይሄ ደግሞ ሻወር ይባላል። እዚህ ውስጥ ነው ሰውነትን የምትታጠበው አሉት። ወንዝ የነበረው ሰውዬ ቤት ውስጥ ሰውነት መታጠብ ግራ ገባ። እንዴት ነው አሉት። ሙቅ ውሃ አለ፣ ቀዝቃዛ ውሃ አለ አሉት። በዚህ ቀዝቃዛ ትከፍትና ቀስ ብለህ ሙቅ ትቀላቅላለህ እስኪስማማህ ድረስ። ሄቨን ነው አለ። አሚን ሄቨን አለ። ሰዎቹ እስኪወጡ ቸኮልኳል። to try shower for the first time, to experience shower for the first time። ይህ ሰው ሄቨን ነው አለ። ከዛ በኋላ ገባ። ሰዎቹ እንደወጡ ልብሱን አወለቀ፣ ሻወር ውስጥ ገባ። እንዲህ አለ፣ ያ ውሃ መጥቶ ሲያረገኝ ከአፌ ውስጥ እልልታ ፈለቀ። he said he thought that is over, life is over መሰለው። ጠዋት መጣና ኢሚግሬሽን ኦፊሰሩ እንደዚህ አለው፣ ከዛሬ ጀምሮ ሥራ ትፈልጋለህ። የራስን ሥራ መስራት፣ የራስን ገንዘብ ሜክ ማድረግ፣ የቤት ኪራይ የሚባል መክፈል አለበት። እሺ ያለ አሜሪካን ነው። አንድ ሱፍ ገዝቷል፣ ከረባትና ሸሚዝ ገዝቷል። ጠዋት ሰውየው ሲመጣ ዝንጥ ብሎ ጠበቀው። ሥራ ፍለጋ እንደሚሄድ አልገባው። ሰውየው ይዞት ወጣ። የመጀመሪያ የተገኘው ሥራ ሳር ማጨድ ነው።
ጀመረ። ሲያጭድ ኮቱን ሲያወልቅ፣ ሲያጭድ ከረባቱን ሲያወልቅ፣ ሲያጭድ ሸሚዙን ሲያወልቅ መጨረሻ ላይ ምን ገባው? ለካ አሜሪካም መከራ አለ። ስለዚህ የተወደዳችሁ ወገኖቼ ሆይ መጪው አዲስ ዓመትም መከራ አለ። ከረባትህን አውልቅ፣ ኮትህን አውልቅ። ከዛም በኋላ ቱታ ልበስ። ከዛ ጀምር። የእኛ ዩኒፎርም ፕሮዳክቲቭ እንድንሆን ከፈለግን ሲምፕሊሲቲ መሆን አለበት። በዛ ሲምፕሊሲቲ እንጀምራለን። ሶ ማይ ዲር ፍሬንድስ 5 ነገሮች በእነዚህ 2 ወሮች አስታውሱ። ነምበር 1 ፐርሰፕሽን፣ ራእይ፣ ፕሪፓሬሽን መዘጋጀት፣ ፐርፎርመንስ መስራት፣ ፕሮዳክሽን ማፍራት፣ ፐርሲቪረንስ ታግሎ ማሸነፍ። when you prepare yourself with these 5 values ያለምንም ጥርጥር የፈለገ ግራቪቲ ቢወጥርህ የፈለገ ሸክም ብትሸከም እሳው ትወጣለህ። ከደመናው በላይ ፀሐይ አለ። አመሰግናለሁ።